ሶሬሳ እናመሰግናለን። የመጀመሪያው ጥያቄ አሁን አንተ የአልማዝ አሰልጣኝ ነህ ባለቤቷ ነህና አሁን ወደ እዚህ ሀገር ወክላ ስትመጣ ከዋናው ከብሔራዊ ቡድን አሰልጣኞች ጋር ያላችሁ ግንኙነት ምንድን ነው? ማለት ውጤታማ ያው ቅድሚያ የሚሰጠው ለሀገር ነው እና ውጤታማ ለማድረግ የምትነጋገሩት ነገር አለ? የመጀመሪያው ነው። ሁለተኛው 5000 እና 10000 ላይ አልማዝ አያና 10000 ላይ የነበራትን ሲስተም 5000 ላይ እንደምትጠቀም በማጣሪያው የኬንያ አሰልጣኞች ስላረጋገጡ እነሱ ቀየሩት። እዚህ አልማዝ ግን አልተቀየረም። ስለዚህ ቪቪያን ኪሮዬት አሸነፈች። የኬንያው አሰልጣኝ ያለኝ ይህንን ነው። ስለዚህ ምናልባት አዲስ የኬንያዎችን አመጣጣታችሁ በማጣሪያው ላይ ለመቀየር ያደረጋችሁት ነገር የለም ወይ? ሁለቱ ጥያቄ አመሰግናለሁ። ለመጀመሪያ ጊዜ ያው አሰልጣኞቹ ጋር አልተነጋገርንም እውነት ለመናገር፣ ምክንያቱም የኛ ፕሮግራም እና የነሱ ፕሮግራም የተለያየ ነበረ። አልማዝም እነሱ ጋር ሄዳ ብትሰራ ትወርዳለች እንጂ አትነሳም። መጀመሪያ በኔ ፕሮግራም ውስጥ ክትል ነበረች። ፕሮግራሙ የኔ በጣም ጠንካራ ፕሮግራም ነበር። ምክንያቱም ከምትሰራ በላይ ሰርታለች። እውነት ለመናገር ሰርታለች። ውጤቱ እንግዲህ በጣም በቂ ነው ለኔ። ከመጀመሪያው ኦሎምፒክ ነው። ወጣት አትሌት ናት። ገና ብዙ የምትጠብቅ አትሌት ናት። ተስፋ ለእውነት ሆነሽ እንደነ ቀነኒሳ እንደነ ኃይሌ ገና ብዙ ነገር ስራለች። ነገር ግን በአምስት ላይ በተደረገው እኔም ያልጠበቅኩት ነበረ። ሆኖም ግን ለአልማዝ በቂ ነው። ሄዳለች፣ እንደ 10000 ሄዳለች። ጤናዎች እውነት ለመናገር 2-3 አብሮ ባለ ነው አልማዝ ታሸንፋለች። ኬንያዎች ይሄዱ ነበረ ለብርና ለናስ አሽቸሮና አይተብጡን ያቺ ሆነ ብራም አይተብጡን እነዛ ለብርና ለናስ ነው ሲሄዱ ነበረ። አልማዝ ጋር ደርሳለ የምን ሀሳብ ነው ይለፋል። ነገር ግን ስታገዙ መጨረሻ ላይ ደረሱ ቀደሙ። ያ ደግሞ ያጋጥማል። ስለዚህ ቨርሲ ቪቪያን ኪሮዬት አልማዝ ስታሸንፍ በጣም በቀበለጠችው ውጤቱ ያጋጥማል። እኔ ቪቪያን ኪሮዬት አግኝቻታለሁ። ኮንግራ ብያታለሁ። እንኳን ደስ አለሽ፣ ዛሬ ከአልማዝ ተሸልሻል፣ አሸንፈሻል፣ ሰርተሻል። ያን አልማዝ ባገኘችው ውጤት ደስተኛ ነች። 10 ሺህ ወርቅ አምጥታለች። 5 ላይ ናስ አምጥታለች። ያው ይበቃናል። ሶሬሳ እንደተናገርከው ውጤቱ በጣም ለአንድ አትሌት በመጀመሪያ ተሳትፎ ከበቂ በላይ ልታስቀምጠን እንችላለን። ነገር ግን በማጣሪያውና በ10000 ሜትር ካሳየችው አቋም አንጻር በርካቶች የወርቅ ሜዳሊያ ጠብቀው ነበር። ያንተም ባልሳሳት ከወርቅ ሜዳሊያ ያነሰ ነገር ጠብቅ ብዬ አላምንም። ምንድን ነው የተፈጠረው? ያን ሜዳሊያ ሳጣን የታክቲክ ስህተት በአንተ እምነት ምንድን ነው ብለን የምታስበው? አንዱ ጥያቄ ነው። ሁለተኛው ጥያቄ በሶስቱ አትሌቶች መካከል ሰፊ ልዩነት አለ። ሶስቱም አትሌቶች በአንድ ብሔራዊ ቡድን አሰልጣኝ እንዳሰለጥኑ የሚያሳይ ነገር አለ እና ይሄ ነገር ሳንታ ያሳስብም ወይ? በማናጀሮች ሰልጥነው ትልቅ ውድድር ላይ ብሔራዊ ውድድር ላይ መቅረብ ነው ያለብን ወይስ በአንድ ወጥ ስልጠና ሰልጥነው በጋራ መቅረብ ያለባቸው የሚለው ያንተ ሀሳብ ምንድን ነው? እንግዲህ የ5000 ሁላችንም እኔ ቢሆንም እናንተ ቢሆንም ኢትዮጵያ ሕዝብ ቢሆንም ወደ ጠብቀው። ነገር ግን የሰው ልጅ ወይም ምንድን ነው በምግብና በውሃ ብቻ ምንድነው እንጂ እንደ ድንጋይ የምንከባልል ማለት ነው። ይደክማል፣ ይሰራል፣ ይደክማል። በቃ የተቻለውን አድርጋለች፣ የአቅሟን ሰርታለች፣ የአቅሟን አድርጋለች። ወርቅ ወስዳለሁ ዳሞከር አሉላ መጨረሻ ተሸነፈች። ተስማማች። ከምንጠብቀው ዋጋ ሰርታለች። ወደ ግሩፕ ስራ መጣም ስንጀምር አልማዝ በማን ጀመረች? ሌሎች በማን ጀመሩ ነው? አልማዝ ከ3000 ማስናቅ ያስቀየርኩ ነው ራሴ ከነመናጀሮች ጋር ተነጋግረን ከ3000 ራቱ 3000 አጅ ነው ማስናቅ ፔስ አላት። ልክ እንጨቱ ላይ ስትደርስ ትቆማለች። ሁሉ ያልፋታል። እንጨቱ ካልፍሬ ትደርሳለች። ያ ማለት ፔስ አላት። ፔስ ስፒድ አላት፣ ግን ስፒድ የላት። ፔስ ስፒድ ማለት
ዙሩ ማድረግ ቻለች የመኪና ፊኒሽንግ መሄደች ይሄ መሆን አለበት አንሱ ፔስብሪክ ሄደ ሰው መቁረጥ ይችላል ፔስብሪክ ሄደ ሰው ከቆረጥ ኋላ ያለ ሰው መድረስ አይችልም ከደረሰ ራሱ አሸነፍ ሆኖም ግን ትናንትና ያን ነገር ነው ስታይል ግን ከአምስት ዙሩ በኋላ ብትወጣ ታሸነፍ ኮንፊደንስ ነው ኮንፊደንስ ገባች ወርቃማ ታምጋ ገባች ከስምንት ዙሩ በኋላ ወጣች ልክ ሶስት ዙር እስከ ደቀመች ብሎም ዛሬ ያ ማለት ሰው በቤቱ ኖር ተይር ነው የሚረዳ ሰው በቤቱ ኖር አሁን ስለ ቅድም ስለ አንድ ነገር ተነስቶ ነበርና ስለ ሰንበር ስለ ማን አባ ያ ነገር እንዴት ነው ከኋላ ያለ ሰው እንዴት መጥቶ ከሚንገር ለእናንተ ጥያቄ ነው አቀርባለሁ እንዴት አድርጎ ልጆቹ ደክመዋል ያቅማቸው ሰርተዋል አልማዝ እንዴት ሊያገዙ ይችላል 10,000 ብር ማጣቸው ብቻ ነው የመራቸው ማንም ያገዛት አይደለም ማንም ከኬንያ ውስጥ ኬንያ ላይ ማሰናታው በጣም ነው ሰንክራታ ኬንያ አልማዝ መጀመሪያ ዝክር ሰራለች የስራውን አገንታለች 10,000 ስራ አገንታለች የ5,000 አገንታለች ብያለሁ ግን ሆኖም አድሬቷ በልታለች ያን ቢቢያን ችሎን በልታለች ካልማዝ በልታ ስትገኘች አሸንፋለች ያ ያጋጥማል ምክንያቱም በዓለም ላይ ውድድር ነው መሸነፍም ማሸነፍ ያለ እነዚህ ታላቅ ኳሶች ባርሰሎና ያሸንፋል ለግና አመት ሁሉ ያሸንፋል አይደለም አንድ ቀን ሊያሸንፍ ይችላል በስተት ያስለ ደግሞ ቁጭ ብለን ማየት ያለበት ውጭ ያለ ሰው የለም ሲል ያልማዝ ቁጭ ብያቻለሁ የለም ሲል ተሰራቸው ነገር ይዘው ነው የምንሰራው አሰልጣኞቹም የነዚህ አትሌቶች ቁጭ ብሎ ውጭ ነው ማየት አለባቸው የታች ስቴታቸው ምን መስራት አለበት ነገር በዚህ ምን ሰራ ምን መሆን አለበት እኔም አየሁ ውጭ ያን ስለዚህ አትሌቶች በማናጀራቸው የሰለጠኑ ምክር ያለባቸው የሚለውን ሀሳብ ነው ወይስ በአንድ ወቅት ስልጠና ምክር ያለባቸው የትኛው ላይ ነው በግሩፕ ሰሩ የተሻለ ነው ለምሳሌ በግሩፕ የተሻለ ነው ነገር ግን በግሩፕ ሰሩ የፕሮግራም አይነትና ለአልማዝ የሚሰጠው ፕሮግራም ለሰንበሬ ሰጥ ላይሆን ይችላል አልማዝ እግሯን ያለ ግዙፍ ነው በጣም ጡንቻላት ያ ጡንቻ ማለት ሎድ ትሬኒንግ ያስፈልጋል በጣም ጫና ትሬኒንግ ያስፈልጋል ለአልማዝ ትሬኒንግ ለሰንበሬ ሰጥ ሰንበሬ ያስፈልጋል ሰንበሬ ጡንቻላት ወይ ማውራት ጡንቻላት አልማዝ እና ገንዘብ እንደጥሮሽ እና ቀኔ ሳምንት ሰልክ እነዚህ ጡንቻው ሀልፍ ትሬኒንግ ያስፈልጋቸዋል አንድ ጥሩ ትሬኒንግ ከመጡ አመት ይጓዙ ጡንቻ አላቸው ጡንቻቸው ተነስቷል ያ ነው ነገር ግን እንደዚህ ግሩፕ ሳምሳል ለነዚህ ስራ ምን መስጠት አለበት ነው ለነዚህ አትሌቶች ለያን አትሌቶች ምን መስጠት አለበት የሚል ፕሮግራም ያስፈልጋል ምናልባት አትሌቲክስ ላይ የተናነሳው ውጤታማ ነው የግድ ፊትነሱን አይተን ስልጠና መስጠተው ነው አሁን በቀጣይ ሳይሆን የመጣንበት አመት 10,000 በቡድን ስራ መስራት ስለዚህ አሁን በቀጣይ በምን ነው በየግድ ነው መምጣት ያለባቸው ተቀራውን ጥያቄው አንተ አሁን ቀጣይ ምን መስራት አለብን ለቀጣይ ለዛው አሁን ታካራቶች ይባላሉ ኦኬስ ታካራቶች ይባላሉ ወጣት አትሌቶች ምናምን ወጣቶች አሉ ልክ እንደ ገንዘብ እንደነ አልማዝ እንደ ሰንበሬ እንደዚህ ወጣቶች ናቸው ከነዚህ እንጠብቃለን ቅድም ልትናገር ለነዚህ አትሌቶች ፕሮግራም ያስፈልጋል የሚል ምክንያቱም አንዳንድ ጊዜ የሚሰጠው ፕሮግራም ኋላ አንድ ሰው የራሱን ሜድ ሰው አለ አከረው ምክንያቱም ውድ ላይ ለምን አከረ ይሄዳለሁ ውድ ላይ ከለመድኩ ነው ኋላ ግን ሞቶ ሜድ ሰው አለ ገብቷል ኋላ ሞቶ ሜድ አለ ይሄ ኋላ ይሄ በፊት ሜድ ሰው ኋላ ያለው ሰው ይገኛል ትሬኒንግ ሃርድ ይሰራል ትሬኒንግ ላይ ደግሞ ቀንሶ ይሰራል ሰው አርጎ ማለት ያ ማለት ይሄ ኋላ ይሄ ከፊት ሜድ ሰው ኋላ ያለው ሰው ይገኛል ኋላ ሰው ያለ ሞዴል ማለት ደግሞ ለጌም ላናገኝ ይችላል ማለት ስለዚህ ነው ለነዚህ አትሌቶች የተለያየ ፕሮግራም ይሰጣል ያለው ስለዚህ ነው የትኛው ጠንካራ አትሌት ነው የትኛው ጠንካራ አትሌት እንዴት ማምጣት አለብን ነው አልማዝ እና ሰንበሬ አንድ ላይ ትሬኒንግ ይሉል አልማዝ ሰንበሬን ወጣ ነው ማለት ነው ሰንበሬ ነው አልማዝ ዋላ ያለች ያቺው ሞዴል ጉድላስ ድረስ ምን ትሆናለች ሳትሩት ነው ተመሳሳይ ይፈልጋለች ማለት ነው ስለዚህ ለአልማዝ ሰንበሬ ከሰንበሬ ዋላ ነው ሌላ ሰው ሊሆን ይችላል ሰንበሬ የሚሰጠው ትሬኒንግ ደግሞ ለዛኛው ራሱ አንሰጥም ማለት ልክ ሁለታቸው ግን እኩል ከሆኑ የዚህ ነው ቃል እኩል ከሆኑ ሁለታቸው እኩል ነው
የአልማዝን የማሸነፍ ሚስጥር አሁን በኬንያውያን ታውቋል ነው። አሁን ይህን ሲስተም ይዘን የምትቀጥለው ወይስ ሌላ ሲስተም ልታመ ይህ ሲስተም ይቀጥላል። ምክንያቱም ትናንትና ቢሆንም ትናንትና የተወጠሩ ጫ ኢትዮጵያን 14-16 ነው 14-16 አልማዝ ያለ ዘንድሮ 14-16 12-12 ነው። ያ ማለት ቀጣይ ነው። ከተወጠሩ ጫ በጣም ፈተና 14-12 14-16 ትናንትና አልማዝ ሉዝ አርጋ ነው እንጂ ኤነርጂ ሉዝ አርጋ ነው እንጂ በዛ ድሮ ተገን ብትቀጥል አዋሽ ነው አይጠጓትም ነበር። ምክንያቱም ቅድም ተናግራለች ከ8 ዙር በኋላ 65 66 67 67 69 69 በጣም መጥቷል። ያን ነው የብሔራዊ ቡድን በብሔራዊ አሁን አንዳንድ ነገር ስትናገር በብሔራዊ ቡድን አሰልጣኞች ደስተኛ የሆንክ አትመስልም። ምክንያቱም የተለያየ ነገር ይዘው እየመጡ ነው። ልጁ አልማዝ ወደፊት ሄዳለች። ከእሷ ጋር ያሉት ልጆች ወደኋላ በጣም ቀርቷል እና አብሮ ለማገዝም አብሮ መሆን የሚያስፈልግ ይመስለኛል እና አሁን በብሔራዊ ቡድን የአልማዝ ብሔራዊ ቡድን ባትካተትና አንተ ብቻ እያሰለጠንካት ብሔራዊ ቡድን ብትሰለፍ ትመርጣለህ ወይስ ብሔራዊ ቡድን ብትገባ ይሻላል? እኔ አብሮ ሰው ደስተኛ ነኝ። አልማዝ ብቻ መስራት ደስተኛ ነኝ። ምክንያቱም አሁን የኛ ፕሮግራም ምን አለ መሰለህ ጠዋት ወጥተን ጠዋት 12 ሰዓት እንወጣለን እንሰራለን። ከሰዓት ደግሞ 7 ሰዓት እንወጣለን። የአንዳንድ አትሌት ደግሞ 2 ሰዓት ይወጣል። ከሰዓት ደግሞ 12 ሰዓት ይወጣል። ያ ማለት አይገናኝም። ምክንያቱም እኛ ሰው ምሳ ሴት ነው ወጥተን 7 ሰዓት እንሰራለን። ያ ማለት ጠንካራ ትሬኒንግ ነው። ፀሐይን ትለምዳለህ፣ ዳገቱን ምናምን ትለምዳለህ። እዛ ነው አልማዝ አሁን ራሱ በውጤቷ 10,000 ሪከርድ ሰበረች። ነገር ግን አንድ ላይ ሰው ደስተኛ ነኝ። ግን ተነጋግረው ደስተኛ ነኝ። ነገር ግን አልማዝ ከብሔራዊ ጋር ትቀጥላለች ለወደፊቱ አይሆንም። ምክንያቱም ብሔራዊ አሰልጣኝ ሌላ አልማዝን አስራት ብትል እሷ የማትፈልግ ፕሮግራም ሊሆን ይችላል፣ ወይም ተነጋግረው ማይፈት ፕሮግራም ሊሆን ይችላል። ከዚህ በፊት ነገር መሰራች ያን ነገር መሆን አይመስልም። ግን ሌላ ትልቆች ምናልባት በአንተን በግል አሰልጣኙ አንተ የግል አሰልጣኙ አለ በአንተና በብሔራዊ ቡድን አሰልጣኞች መካከል በጣም ሀገርን ቅድሚያ አድርጎ በጋራ ለመስራት ፌዴሬሽኑ እንድትቀራረቡ ተቀራርባችሁ እንድትሰሩ እንደ የተመቻቸ እድል ገጥሟችሁ ያውቃል? አብረን ብንሰራ አልማዝ ፕሮግራም ሰጥቼ እዛ ቁሜ ባሰራ ደስተኛ ነኝ። እዛ ቁሜ አብሬ ብንሰራ ደስተኛ ነኝ። ነገር ግን ብሔራዊ አሰልጣኞች ጋር ብሔራዊ አሰልጣኞች የኔ አሰልጣኝ ነው። ምክንያቱም ሲያድግ ራሱ በ1500 ሲያሰልጥኑ የነበሩ አሰልጣኞች ናቸው። በጣም እንግባባለን። ነገር ግን በዚህ ፕሮግራም አልተነጋገርንም። አንተ አውጥተናና አብሬ ስራ ፌዴሬሽን ውስጥ አላነጋገራችሁም እንድትገናኙ? ፌዴሬሽን እንግዲህ ለወደፊቱ 5000 ሜትር በተደጋጋሚ ሪኮርድ ለመስበር ሙከራ ስታደርጉ ነበርና ያው ወደ ሪከርዱ መቃረብ ችላችኋል፣ ግን መስበር አልቻላችሁም። ይህን ለማሳካት እንቅፋት ይሆንብናል ብለህ የምታምነው ነገር ምንድን ነው? ሁለተኛው ቅድም ያነሳሁት ጥያቄ የታላላቅ አትሌቲክስ ተንታኝ የሆኑ ኤክስፐርቶች የሰጡት አስተያየት ነበርና በእሱ የተስማማ አይመስለኝም። እዛ ላይ ያለን ማስተያየት አንድ ላይ ይሰጣል። ታላላቅ አትሌቶች ስትል ግልጽ አልሆነልኝም። የ28 በታች 10,000 ሜትር ትሮጣለች፣ 3,000 ሪከርድ መስበር ትችላለች ያሉት ስለ 5,000 ሪከርድ አሰብረዋል። ሮም ላይ በቤስ ሜከር ነው ተሰብር ነበረች። 5,000 ተሰብር ነበረች። ሆኖም ግን በአገራችን ልጅ በትሮሽ ባባ የሚገኙ ሰበረችም ከሰበረች ሰው ደስታ፣ ካልሰበረችም በአገራችን ልጅ ስለሚገኝ ምንም አይመስለኝም። ለመስበር አስቸጋሪ የሆነብን ፔስ ሜከር አለማግኘት ለመስበርም በጣም ይከብዳል። ምክንያቱም በጣም ወርዷል። 5,000 በጣም ታች ወርዷል። 14 11 15 ነው። በጣም ከባድ ነው። ግን ብዙ ከደረጋግም አይታወቅም። ስለዚህ ቅድም ስለሚናገሩ ምንድን ነው እሱ ከ8 በታች ትሮጣለች እሱ አይሆንም። ምክንያቱም እንዴት ነው ሴትና ያው 8 በታች የሚሮጡ ወንዶች ነው እንጂ እንዴት ሴት ከ8 በታች ትሮጣለች? ይሄ የሚያቀርቡ ራሱ በጣም እንዴት ልናገሩ ይችላሉ? አንድ ሴት 9 ሊሮጥ ይችላሉ። 9
10 1905 እንደዛ አካባቢ ነው። ካዘቴ ባጫት ነው ይሄ በታምረ 3000 ሜትር የዓለም ሪከርድ 3000 ሜትር የዓለም ሪከርድ በጣም ከብዳል። በጣም ወደ ለመናገር 3000 ሜትር ደግሞ 806 እንዴት ነው 8 እኛ ትሬ ችሎታል ነው 819 እሱ ጋር ነው ለወደፊት ተሰሩስ አለኛ ቤት ነው 819 ወይ 820 ከዛ በታች ራስ ሮታል ይያልገም ነገር ግን ገና አትሌቶች የሚወጡ ወጣቶች ካሉ በስተቀር በጣም ምናልባት ዘግይቼ ስለመጣሁ ጥያቄውን ደግሜው ከሆነ ይቅርታ ጠይቃለሁ። ትናንት ከሩጫው በኋላ አልማዝ ሶስተኛ ከወጣች በኋላ አሰልጣኝ ሁሴን ሼሁ አልማዝ ሶስተኛ የወጣችበት መንገድ አንድ አትሌት በአንድ ውድድር ብቻ መወዳደር እንዳለበት ትምህርት አስተምሮናል የሚል ነገር ተናግረዋል። የ10,000 ሜትር ሩጫ ስላደከማት ነው በሚል ሀሳብ ማለት ነው። አንተ በዚህ ትስማማለህ? ትናንት ሶስተኛ የወጣችው 10,000 ሜትር ላይ በጣም አቅሟን ስለወጣች ነው። አልስማማም። ምክንያቱም የትኛው ወጣዳይ የሚሮጥ እሷ አንድ ውድድር ላይ ሮጠች 10,000 ላይ 10,000 አልማዝ ባጥሩ ወይ ለመናገር አልማዝ ባጥሩ 10,000 ላይ ምን እንደሚመጣ ታውቃላችሁ እናንተ 10,000 ላይ ባጥሩ 5,000 ማን ነው የኔስ ማን ነው እዛ ቦታ ማን እናስቀምጥ አልማዝ ደግማ ከዚህ በኋላ ምን ለመናገር ደግማ ከዚህ በኋላ ወርቅ ያላ ገንዘብ ካልመጣች በስተቀር ለምን ገንዘብ ሌላ አትሌቶች ካልመጡ በስተቀር ገንዘብና ሌላ አትሌቶች ካልመጡ በስተቀር ከዚህ በኋላ የምትከተለው ውጤት እንኳን ስተክና አይደለም እንዴት መቀጠል እንዳለባት ትናንትና 5,000 ብር ራሱ በትንሽ ስህተት ያስከ ደግሞ ለዛ ከኛ ተሻዋል በቃ በጭንቅላት በልጦናል በለጡ ምን ማድረግ እንችላለን በጭንቅላት ከበለጡ አርግ የተባለች አርጋለች ልጅቷ ለዛ በጭንቅላት በለጡ ወሰዱ ቢያንቸው ምን አለች ብር ነው ያሰብኩት ነገር ግን ካልማዝ ተሽዬ ተገኝቻለሁ አለች ያ ማለት ቢያንቸው ነው ልጅ ያልማዝ ታሸንፋለች አይደለም አንድ ታሸንፋለች ከዛ በኋላ ታሸንፈች አይደለም ያን ነው ከዚህ ከአበረታች መድኃኒት ጋር በተያያዘ እዚህ ኦሎምፒክ ሪዮ ኦሎምፒክ ላይ እየተሰነዘሩ የነበሩ አስተያየቶችን ያው ሰምተሃል አንተም እና ከዛ ጋር በተያያዘ ውጤታማ አትሌቶች ንጹህ አይደሉም እየተባለ የሚወራውን ነገር እንዴት ነው የተመለከትከው አንተ? ትክክል ነው። ይሄ ጥያቄ ይነሳም አይደለም አንድ ተነስቷል አንድ ደግሞ ወደ ኢትዮጵያ መጥቷል ያ ማለት አንድ ወደ ኢትዮጵያ መጣ ማለት ገና ኢትዮጵያ አትሌቶች እኔ ይላል አላው የአልማዝ ቅዱስ አትሌት ናት በስራው ማንም ብትጠይቁ ማንም መንገደኛ ብትጠይቁ አልማዝ ንጹህ በቃ ያውቃታል እንዴት እንደምትሰራ እንዴት ወጣ እንደምትሰራ እንዴት ለስራ እንደምትተጋ ካልሰራች ራሱ ምግብ እንደማትበላ ልጆች ጭምር ያውቃል። ስለዚህ እነዚህ አትሌቶች ከመናገር ይልቅ ራሳቸውን እስኪ ስራቸውን ይስሩ መጀመሪያ እንዴት መስራት እንዳለበት ሰርቶ እኔ እሷ ማናት እቺ አሳላ ያቀርበች ሲባል እኔ ራሱ ለእሷ ጥያቄ አቀርባታለሁ 10,000 በሮጠች ጊዜ ምን ያመጣች 5,000 እና ራሱ ወስዳለች ራሱ ወይስ 28 አትሌቶች ደስናና ያገራቸውና ሻርከር ሰብሯል እነዛ ስኳላ ያለው ወሰዱ እነሱ ለዚህ ጥያቄ ለነሱ ነው ፕሮፌሰር ምናልባት አንድ ጥያቄ በተለይ ከወደፊቱ ጋር ቅድም ስትናገርም እንደሰማሁት እና ከዚህ በፊት በተለያዩ ሚዲያዎች ላይ የሰጠው አስተያየት የአልማዝ የሩጫ ስትራቴጂ እና እናንተ የምትከተሉት የሩጫ ስትራቴጂ ከሌሎች አትሌቶች የበለጠ ትሬኒንግ በጣም የሚያስፈልገው ትሬኒንግ ሆኖ ተረድቼዋለሁ። ፔስ ሌሎች ከሚዞሩበት በተሻለ ሰዓት መዞር ይጠይቃል እና ይሄ ለረጅም ዘመናት ያህል ለማስሮጥ አትሌቷን ለማስሮጥ የሚያበቃ እምነት አምናለሁ። ምክንያቱም አንዳንድ አትሌቶች አጭር ጊዜ ሰክሰስፉል ይሆኑና ከዛ በኋላ የጉልበት ነገር እየደከመ ይመጣል። ባጭሩ ከትልቅ ሲኖች ላይ ይጠፋሉ። ይህኛው ትሬኒንግ ከረጅም ዘመን ጋር ከመሮጥ ጋር እያይዘን እውነት ለመናገር አትሌቶቹ ረጅም ጊዜ ይሮጣሉ። ለምሳሌ አሁን ያነሳ ጥያቄ አትሌቶቹ ይታያሉ ይጠፋሉ። ያ ነገር የጤና ችግር ነው። የጤና ችግር ጫካ ሲሰሩ ሊወድቁ ይችላሉ። ወደ ወጋቸው ወለም ሊሄድ ይችላል። ያቱን ስለምንሮጥበት ወለም ሜዳ ያው የተሻለ ሜዳ ነው። ወቤት ተጠንቀቀ ጫካው ነው ጉድጓድ ልትገባ ይችላል።
የአትሌት ያኛውን እግሩን ገና ድኖ እስከሚነስ ብዙ ውድድሮች አልፏል። ራሱን አንስቶ እስከሚያወጣ ብዙ ውድድሮች አልፎ ይችላል። በዛ ላይ ሞራል እንደቃል ሆኖም ግን የጤና ሙሉ ጤነኛ አትሌት በጣም ነው ይችላል። በጣም ነው ታው እዚህ ጋር ጥያቄ አለ። አትሌቶች ከመገናኛ ብዙሃን ጋር ያላቸው ግንኙነት በጣም ጥያቄ ውስጥ የሚገባበት ሁኔታ አለ። በተለይ ኢንተርቪው ሲጠየቁ በእርግጥ አልማዝ እኔ ሊያያለች ማለት እነሱ እሺ ትለኛለች፣ በዚህ ትንሽ ብላኛለች። ግን ብዙ ቅሬታዎች አሉ። በሀገር ውስጥም በውጭም ሚዲያ ትልቅ እንትን አለው። ምክንያቱም ዓለም አቀፍ አትሌት ናት እና ወደ ሚዲያ እንድትቀርብ የማድረጉን ነገር እንዴት ነው አታሰልጣኝ የምትነጋገሩትም ነገር ስላለ እምቢ ስትል ገፍታ እንድትሄድ ምን እያደረክ ነው? ምንስ ማድረግ አለባት? ከመገናኛ ብዙሃን ጋር ያላት ግንኙነት እሱ ላይ ለመጨመር እንደውም ከመገናኛ ብዙሃን ጋር አልማዝ እንዳትገናኝ የሚያደርገው ፕሮፌሰር ይባላል እና እሱ እዚህ ጋር አንድ ጥያቄ ለእናንተ ሁላችሁ ጥያቄ ላቀርብላችሁ መጀመሪያ ነው አስቀድሜ ላቀርብላችሁ። እርግጥ ብዙአየሁ ከዚህ ጥያቄ አወጣለሁ። እናንተ ሁሉ ለመናገር ልክ አትሌቶቹ ውድድር መጣ ሲባል ነው ሁላችሁ ልትመጡ። እስኪ ማነው ከጫካ መጣ ያለ አትሌት ማለት ነው? ከእናንተ እስኪ አንድ ሰው ይናቻለሁ ልጅ ያወጣ ጫካ ስንሰራ ማን መጣላችሁ? ትራክ እንሰራ ዛሬ እኛ ቁመን ያለ ባትሌት ወለ ለማናገር ቁመን ያለ ባትሌት ነው። ነገር ግን ጫካ ስንመጣ ጫካ ልክ ውድድር መጣ ኦሎምፒክ ደረሰ 2 ሳምንት 3 ሳምንት ስንቀር ትመጣላችሁ። ሁሌም የምናደብን ካለ ሁሌ በጣም ቃጣራ የታለ ሚዲያ የታለ ያቀር ተጠቀማቸው በእናይለ በእነ ቀነኒሳ በእነ ጥሩነሽ ተጠቅመዋል። እናንተ ራሱ ኢትዮጵያ ራሱ መቼ ተጠቀመች? ለዛም ኮሪኛ ብርቅኛ ናቸው። ኃይሌ ቀነኒሳ ጥሩዬ ለማን ደራርቱ ሌላ ግን ሙዚየም የሚያስቀምጠው አንሶ ስማቸው ሙዚየም የሚያስቀምጣል። ዛሬ እንደ ቀነኒሳ ዛሬ ትናንትና ወደቀ ቀነኒሳና ቀነኒሳ ወደቀ በየቦታው ያወራል አይደለም። ቀነኒሳ ስናገኝ ማጨብጨብ፣ ኃይሌ ስናገኝ ማጨብጨብ። ትናንትና ካፍ አድርጎናል። ትናንትና እንደዚህ አትሌቶች ካፍ አድርጎናል። ካፍ ዛሬ ግን የለም። ይሄ ነገር እውነት ነው። እናንተ በዚህ በኩል ከኛ ጋር አልፎ አልፎ ብዙአየሁ ነው ማለት ብዙአየሁ ይመጣል። እንዴት ነው ስራ? እንዴት ነው? ለእናንተ ጥያቄ ያቀርባል። ከዛሬ ጀምራችሁ ሁኔታ ነው እና ከዛሬ ጀምራችሁ ጎናችሁ የምትቆሙ ከሆነ ጫካ ስንወጣ አብራችሁ ስራ እንዴት ይሰራል እንዴት ይሰራችሁ ምናምን ለይዛ አይደለም። ትራክ ስንገባ አብራችሁ ነው። ጂም ስንገባ አብራችሁ ነው። ቤት ውስጥ አብራችሁ ነው። ከዛ በኋላ እምቢ የሚላት የለም። እምቢ የሚላት የለም። 30 ደቂቃ ላይ እግር ኳስ ካወራችሁ 30 ደቂቃ ላይ አትስጡ። ምንድን ነው እግር ኳስ ሬዲዮ ላይ የምትሰማው እግር ኳስ ሁሌ እግር ኳስ አርሰናል ማሰር መጥቶ ጫውቷል ሀገራችን። አንድ ጥያቄ። ሁለተኛ አልማዝን ያቆማል። በታምር አልማዝን አላቆምኩት። በታምር እሷ መናገር አትፈልግም። ከውድድሯ በፊት መናገር። ስለዚህ ነው ምን ትላለች? እንደውም አይ ውድድሩን ከጨረስኩ በኋላ አሁን ጭንቅላት ትንሽ ነገ ጥሩ ካቶት ምን ይሉኛል ያን ሀሳብ ነው ውስጥ አለ እንጂ አልማዝ አንድ ቀን እንደውም ስገፋት ነው ልሜጅ እንደዚህ ያለ ያገል ልሜጅ በቃ